ዩ እሺ ዛሬ ይዘን የመጣነው ርዕስ እውነት ለመናገር ትንሽ ከበድ ይላል። በአንድ አድማጫችን በዘላኩልን ሰነዶች ላይ ተመርኩዘን ነው የምንወያየው እና ዋናው ጥያቄ ይሄ ነው። በመጽሐፍ ቅዱስ ትንቢቶች ውስጥ በሰፊው የተነገረለት ታላቁ መከራ የሚጀምረው መቼ ነው? ያው ይሄ ጥያቄ ደግሞ የጥፋት ርኩሰት ከሚባለው ክስተት ጋር በቀጥታ የተሳሰረ ነው። የዛሬው ተልዕኳችን በቀረቡልን ሰነዶች ውስጥ ያሉትን ተለያዩ የጊዜ ሰሌዳዎች መመርመር ነው። ልክ ነሽ። ይህንን ውይይት ለመጀመር ግን መሠረታዊ የሆኑትን ጽንሰ ሐሳቦች ማስታወስ አለብን። ሰነዶቹ ትኩረት የሚያደርጉት በዳንኤል ትንቢት ላይ በተጠቀሱት 7 ሱባኤዎች ላይ ነው። ማለት 7 የ7 ዓመታት ክፍለ ጊዜዎች ማለት ነው። እና እንደ ሰነዶቹ ትንታኔ ከነዚህ ውስጥ 69ኙ አልፈዋል። አሁን ያለነው በቃ በ69ኛው እና በ70ኛው ሱባኤ መካከል ባለ ክፍተት ውስጥ ነው። ስለዚህ የዛሬው ትኩረታችን ሙሉ በሙሉ በመጨረሻው ሱባኤ ላይ ነው። የመጨረሻዎቹ 7 ዓመታት። አሃ ገብቶኛል። እናም ታላቁ መከራ የሚባለው ነገር የሚፈጸመው በዚህ የመጨረሻው 7 ዓመት ውስጥ ነው ማለት ነው። ሰነዶቹ እንደሚሉት ደግሞ የመከራው መነሻው ምልክት የጥፋት ልጅ የሚባለው አካል በቅዱስ ስፍራ በቤተ መቅደስ ውስጥ ተቀምጦ እኔ አምላክ ነኝ ብሎ ማወጁ ነው። እንግዲያው ዋናው ጥያቄ ይሄ ነው። ይህ ክስተት የሚሆነው በ7ቱ ዓመታት መጀመሪያ ላይ ነው ወይስ መሃል ላይ? በትክክል። ግን ወደዛ ከመግባታችን በፊት ሰነዶቹ አንድ በጣም ወሳኝ ነጥብ ያስምሩበታል። ታላቁ መከራ ከመጀመሩ በፊት የሚሆኑ እጅግ በጣም አስከፊ ክስተቶች አሉ። እነዚህ ክስተቶች በራእይ መጽሐፍ ላይ በስፋት ተገልጸዋል። ለምሳሌ የዓለም ሕዝብ 1/4ኛው በጦርነት በረሃብና በበሽታ ይልቃል። ብዙ ቅዱሳን በሰማዕትነት ይገደላሉ። ከዛ ታላቅ የምድር መናወጥ ይነሳል። የምድር 1/3ኛው ይቃጠላል፣ ባህርም ይበከላል። ቆይ አንዴ እዚህ ላይ ላቋርጥህ። ማለት እነዚህ ሁሉ አስደንጋጭ ክስተቶች፣ በቢሊዮን የሚቆጠር ሕዝብ ሞት፣ ከፍተኛ የአካባቢ ውድመት፣ ይሄ ሁሉ ገና የመከራው መግቢያ ነው እያልኪ ነው? ዋናው ድራማ አይደለም። ይሄ እኮ በራሱ አእምሮን የሚያፈነድ ሐሳብ ነው። በትክክል ነጥቡ እሱ ነው። ሰነዶቹ የሚያስረግጡት ቁም ነገር እነዚህ ክስተቶች የቱንም ያህል አስፈሪ ቢሆኑም ታላቁ መከራ ተብሎ ከተለየው የጊዜ ወቅት በፊት የሚመቱ መሆናቸውን ነው። ታላቁ መከራ የሚጀምረው የጥፋት ልጅ ራሱን አምላክ አድርጎ ሲያቆም ነው። ከዚያች ቅጽበት ጀምሮ ለ42 ወራት ወይም ለ3 ዓመት ተኩል የአውሬው አምልኮ በመላው ዓለም ላይ በግድ ይጫናል። እናም ይህን አምልኮና የ666 ምልክቱን ለመቀበሉ ፈቃደኛ ያልሆኑ ቅዱሳንም ያው በስደትና በሞት ይቀጥላሉ። ትንቢቱ ታላቁ መከራ ብሎ የሚጠራው በተለይ ይህንን በአምልኮ ላይ ያተኮረ የስደት ወቅት ነው። እዚህ ላይ ነው እንግዲህ ነገሩ በጣም አስገራሚ የሚሆነው። የመከራው ጊዜ መቼ እንደሚጀምር የሚወስነው በቀረቡልን ሰነዶች መሰረት በዳንኤል መጽሐፍ 9ኛ ምዕራፍ ከቁጥር 10 ላይ የምትገኝ አንዲት ቁልፍ ሐረግ ናት። ሐረጓ በሱባኤው እኩሌታ ትላለች። ልክ ነሽ። እናም አጠቃላይ ውዝግቡ የሚመነጨው ከዚህች ሐረግ የትርጉም ልዩነት ነው። እኩሌታ የሚለው ቃል ምን ማለት ነው? የመጀመሪያው ትርጓሜ በግማሹ ጊዜ አት ሚድ ፖይንት የሚል ሲሆን ይህም አንድ ክስተት በትክክል በ7ቱ ዓመታት መሃል ላይ በአንዲት ነጥብ ላይ ይፈጸማል እንደማለት ነው። ሁለተኛው ትርጓሜ ደግሞ ለግማሽ ጊዜ ያህል for the duration of the half የሚል ነው። ይህም ክስተቱ ለ3 ዓመት ተኩል ያህል ይቆያል ማለት ነው። አንድ ደቂቃ ላቁማ እንዴ! አፖ አንተ እያልከኝ ያለኸው በሚሊዮን የሚቆጠሩ አማኞች ስለ መጨረሻው ዘመን አላቸው መረዳት ማለትም በመከራው ውስጥ ያልፋሉ ወይስ አያልፉም የሚለው ትልቅ ጥያቄ መልሱ የተንጠለጠለው በአንዲት ሐረግ የሰዋስው አተረጓጎም ላይ ነው? ይሄ እኮ በጣም አስገራሚ ነገር ነው። ፍጹም ልዩነቱ ይህን ያህል ትልቅ ነው። በቀላል ምሳሌ ላስረዳሽ። በሳምንቱ እኩሌታ ስራዬን አቆማለሁ ስል ስራዬን የማቆመው በትክክል ረቡዕ ዕለት ነው ወይስ ከሰኞ እስከ ረቡዕ ላለው ጊዜ ስራ ሰራህ ከቆየው በኋላ አቆማለሁ ማለት ነው? የትንቢቱ አጠቃላይ የጊዜ ሰሌዳ የሚወሰነው በዚህ ምርጫ ነው። የ42 ወራት መከራ በ7ቱ ዓመታት የመጀመሪያ አጋማሽ ነው ወይስ በሁለተኛው አጋማሽ የሚለውን የወሰነው ይኸው የትርጓሜ ልዩነት ነው። በጣም ግልጽ ነው።
እንግዲያው በቀረቡት ሰነዶች ላይ የተመሰረቱትን እነዚህን አመለካከቶች አንድ በአንድ እንመርመራቸው። የመጀመሪያው አመለካከት ሐረጉን ለግማሽ ጊዜ ያህል ብሎ የሚተረጎመው ነው አይደል? እስቲ እሱን በዝርዝር አስረዳን። አዎ፣ የመጀመሪያው አመለካከት ሐረጉን ለሱባኤ እኩሌታ for half the week ብሎ ይተረጉመዋል። ይህ አመለካከት እንደሚለው ታላቁ መከራ የሚጀምረው በሰባቱ ዓመታት የመጀመሪያ ቀን ሲሆን የሚቆየውም ለመጀመሪያው 3 ዓመት ተኩል ወይም ለ1260 ቀን ነው። በዚህ ጊዜ ውስጥ የጥፋት ልጅ ይግዛል፣ የአውሬው አምልኮና የ666 ምልክትም በግድ ይጫናል ነው። ቅዱሳን በዚህ ወቅት ከፍተኛ ስደት ይደርስባቸዋል። ከዚያም በዚህ ጊዜ መጨረሻ ወይም በትክክል በሰባቱ ዓመታት መሃል ላይ የመጀመሪያው ትንሣኤ ይፈጸማል። በክርስቶስ የሞቱት ይነሳሉ፣ በሕይወት ያሉትም ከነሱ ጋር ወደ ሰማይ ይነጠቃሉ። ስለዚህ በዚህ አመለካከት መሰረት የቅዱሳን መከራ በሰባቱ ዓመታት አጋማሽ ላይ ያበቃል። በጣም ግልጽ የሆነ የጊዜ ሰሌዳ ነው ያለው። መከራ በመጀመሪያው አጋማሽ፣ ከዛ በቃ በሱባኤው አጋማሽ ላይ መዳን ወይም መነጠቅ። ሰነዶቹ ይህንን አመለካከት እንደሚደግፉ ገልጸሃል አይደል? አዎ፣ ሰነዶቹን ያዘጋጀው ወገን ይህንን አመለካከት እንደሚደግፍ በግልጽ ያስቀምጣል። እንደ መስረጃም አንዳንድ የእንግሊዘኛ የመጽሐፍ ቅዱስ ተርጉሞች ለምሳሌ JPS እና ESV for half of the week ብሎ መተርጎማቸውን ይጠቅሳል። በተጨማሪም በዳንኤል 12 ላይ 10335 ቀናት ከቆየ በኋላ ስለሚመጣው በጽሔና ወይም በረከት ይናገራል እና በዚህ አተረጓጉም መሠረት ይህ በጽሔና የተባለው ነገር ከ1260 ቀናት መከራ በኋላ የሚመጣው የመጀመሪያው ትንሣኤ ነው ይላሉ። የጊዜ ሰሌዳው በትክክል ይገጥማል። እሺ፣ የአመለካከት በጣም አመክንያዊ እና የተደራጀ ይመስላል። ነገር ግን ይህን ያህል ግልጽ ከሆነ ሰዎች ለምን ሌላ አማራጭ ይፈልጋሉ? ወደ ሁለተኛው አመለካከት የሚያመራቸው ምክንያት ምንድን ነው? ጥሩ ጥያቄ ነው። ሁለተኛው አመለካከት የሚነሳው ሐረጉን በሱባኤው እኩሌታ ጊዜ at the midpoint of the week ብሎ ከመተርጎም ነው። ይህም ማለት ዋናው ክስተት የሚፈጸመው በመጀመሪያው አጋማሽ ሳይሆን በትክክል መሃሉ ላይ ነው ከሚል እሳቤ ነው። ነገር ግን ይህ አመለካከት ራሱ በሁለት ይከፈላል። የመጀመሪያው ቱሃ እንበለው ታላቁ መከራ የሚባል ነገር በጣም አጭር ነው ይላል። የሚሆነው በሰባቱ ዓመታት መሃል ላይ ለጥቂት ቀናት ብቻ፣ ወዲያውኑ የመጀመሪያው ትንሣኤ ይከተላል። በዚህ እሳቤ በዳንኤል የተጠቀሰው የ1335 ቀናት በረከት የ1000 ዓመት መንግሥት መምጣት ነው ይላሉ። ለጥቂት ቀናት ብቻ። ይሄ በጣም የተለየ እይታ ነው። የራእይ መጽሐፍ ግን መከራው ለ42 ወራት እንደሚቆይ በግልጽ ይናገራል። ያ አመለካከት ያንን እንዴት ያስታርቀዋል? አያስታርቀውም። በቀላሉ አንዱን ክፍል ከሌላው ይለያሉ። ይህ ደግሞ ወደ ሁለተኛው የዚህ አመለካከት ክፍል ቱላ ይወስደናል። ይህ በስፋት የሚታወቀው እይታ ነው። በዚህ መሠረት ታላቁ መከራ የሚጀምረው በሰባቱ ዓመታት መሃል ላይ ሲሆን የሚቆየውም እስከ መጨረሻው ድረስ ማለትም ለሁለተኛው 3 ዓመት ተኩል ነው። ቆይ ይህ ከሆነ የመጀመሪያው ትንሣኤ መቼ ነው የሚሆነው? ምክንያቱም ትንሣኤው የሚሆነው በሰባቱ ዓመታት መሃል ላይ እንደሆነ ብዙዎች ይስማማሉ። መከራው የሚጀመረው መሃል ላይ ከሆነ ትንሣኤውስ? እዚህ ላይ ነው ትልቁ ችግር ይፈጠረው። ይህ አመለካከት 2 ለ1 ትልቅ መላምት ይዞ ይመጣል። ይኸውም በመጀመሪያው ትንሣኤ ጊዜ ማለትም በሰባቱ ዓመታት አጋማሽ ላይ አንዳንድ ቅዱሳን ብቻ ይነጠቃሉ፣ ሌሎቹ ደግሞ በምድር ላይ ቀርተው የሁለተኛውን አጋማሽ መከራ ይቀበላሉ የሚል ነው። እዚህ ላይ ግን ሰነዶቹ በጣም ጠንካራ ተቃውሞ ያቀርባሉ። በጣም ወሳኝ አመክንያዊ ጥያቄዎችንም ያነሳሉ። ለምሳሌ የራእይ መጽሐፍ እንደሚለው ለመጀመሪያው ትንሣኤ ከሚበቁት መካከል ዋነኞች የአውሬውን አምልኮ በመቃወም በሰማዕትነት የሞቱት ናቸው። የአውሬው አምልኮ የሚጀምረው ከመጀመሪያው ትንሣኤ በኋላ ከሆነ እነዚህ ሰማዕታት እንዴት ሊገኙ ቻሉ? ትርጉም አይሰጥም። ፍጹም። ይህ ትልቅ አመክንያዊ ችግር ይፈጥራል። ሰነዶቹ የሚያነሱት ሌላ ጥያቄ አለ። ከአንድ በላይ የመጀመሪያ ትንሣኤ አለ ወይ? መጽሐፍ ቅዱስ የሚናገረው ስለ አንድ የመጀመሪያ ትንሣኤ ብቻ ነው። ከሁሉም በላይ ደግሞ እስቲ በምናብ ሽንሳለው በሰባቱ ዓመታት አጋማሽ ላይ የመጀመሪያው ትንሣኤ ሆነ።
ቅዱሳን ወደ ሰማይ ተነጠቁ። ከዚያ በኋላ በሁለተኛው አጋማሽ በምድር ላይ 7ቱ መቅሰፍቶች ይፈስሳሉ። ሰማይ እንደ ጥቅልል ይጠቀለላል። ደሴቶች እና ተራሮች ከቦታቸው ይናወጣሉ። ፕላኔቷ በዚህ ሁሉ ውድመት ውስጥ ስታልፍ የአውሬው መንግሥት እንዴት ሆኖ የተደራጀ አምልኮ ሥርዓት በመላው ዓለም ሊያስፈጽም ይችላል? ሰነዶቹ እንደሚሉት ይህ ፈጽሞ አይቻልም። እሺ፣ ያ መቃወሞ በጣም አሳማኝ ይመስላል። ነገር ግን የአመለካከቱ ደጋፊዎች ለዚህ መልስ የላቸውም። ምናልባት የመጀመሪያው ትንሣኤ ምንለው በክፍል የሚፈጸም ነው ቢሉስ ይህንን ክፍተት የሚደፍንላቸው ነገር የለም። ሰነዶቹ እንደሚሉት ይህንን አመክንዮአዊ ቅራኔ ለማስታረቅ የሚቀርብ ጠንካራ መጽሐፍ ቅዱሳዊ ማስረጃ የለም። ብዙ ጊዜ የሚሆነው የተለያዩ የትንቢት ክፍሎችን በተናጠል መመልከትና ለማገናኘት አለመሞከር ነው። ነገር ግን ሁሉንም የትንቢት ክፍሎች አንድ ላይ ስናያቸው ይህ አመለካከት ብዙ ጥያቄዎችን ሳይመልስ ያልፋል። እሺ፣ ሁለተኛው አመለካከት እነዚህ አመክንዮአዊ ችግሮች ካሉበት፣ ሦስተኛው አመለካከት እነዚህን ችግሮች ይፈታል ወይስ የራሱን አዲስ ችግር ይዞ ይመጣል? ሦስተኛው አመለካከት ትንሽ ለየት ያለ ነው። ሐረጉን በሱባኤው ውስጥ during the week ብሎ ይተረጉመዋል። ይህም ማለት ታላቁ መከራ በትክክል በመጀመሪያው ቀን መጀመር የለበትም፣ ነገር ግን በመጀመሪያው 3 ዓመት ተኩል ውስጥ በአንድ ወቅት ይጀምራል ይላል። ዋናው ነጥባቸው የመጀመሪያው ትንሣኤ በ7ቱ ዓመታት መሃል ላይ ከመሆኑ በፊት መከራው መጀመርና ማብቃት ስላለበት ነው ይላሉ። ስለዚህ የአመለካከት ትንሽ ግልጽ ያልሆነና በሩን ከፍቶ የሚተው ይመስላል። በሆነ ወቅት ይጀምራል ይላል እንጂ ትክክለኛ ቀን አያስቀምጥም። ሰነዶቹ በዚህ አመለካከት ላይም አንድ ጥያቄ አንሳሉ አይደል? ዋናው ጥያቄ የቁጥሮች ጉዳይ ነው። ትንቢቱ በጣም ኮንክሪትና ቁጥሮችን ይጠቀማል። 15 ቀናት፣ 42 ወራት፣ 1335 ቀናት። መከራው በትክክል በመጀመሪያው ቀን ካልተጀመረና በዘፈቀደ በአንድ ወቅት ከተጀመረ ከ1335 ቀናት በኋላ የሚመጣው ብፅዕና የተባለው ነገር ከመጀመሪያው ትንሣኤ ጋር በጊዜ ሰሌዳው እንዴት ይገጠማል? ትክክለኛ የጊዜ ስሌት ስለማይኖር የትንቢቱ ቁጥሮች ትርጉም ያጣሉ የሚል ጥያቄ ይነሳል። የትንቢታዊ ቁጥሮች ትርጉም ትክክለኛነትን ጥያቄ ውስጥ ይጥላል። እሺ፣ እስቲ ይህንን በቀላል ቋንቋ እናስቀምጠው። ሦስቱንም አመለካከቶች ስንመለከት በቀረቡልን ሰነዶች መሠረት በጣም አሳማኝ ሆኖ የቀረበው የመጀመሪያው አመለካከት ነው። በዚህ አመለካከት ላይ ተመስርተን የክስተቶችን ቅደም ተከተል ብናጠቃለው ምን ይመስላል? በሰነዶቹ ትንታኔ መሠረት በጣም አመክንዮአዊ ቅደም ተከተል ይህንን ይመስላል። አንደኛ፣ በመጨረሻው ሱባኤ መጀመሪያ ቀን የአውሬው አገዛዝ እና የጥፋት ርኩሰት ይጀምራሉ። ሁለተኛ፣ ለመጀመሪያዎቹ 15 ቀናት የመጀመሪያው 3 ዓመት ተኩል ታላቁ መከራ ይነሳል። ይህም በግድ የሚፈጸም የአውሬው አምልኮ እንዲሁም የቅዱሳን ስደትና ሰማዕትነት ነው። ከዚያም በትክክል በሱባኤው አጋማሽ ላይ የመጀመሪያው ትንሣኤ ይፈጸማል። ቅዱሳንም ወደ ሰማይ ይነጠቃሉ። ይህ ማለት መከራቸው በዚያች ቅጽበት ያበቃል ማለት ነው በትክክል። ከዚያ በኋላ በሚቀጥሉት 1660 ቀናት ወይም በሁለተኛው አጋማሽ በምድር ላይ 7ቱ መቅሰፍቶች ይፈሳሉ። ይህ መከራ ለቅዱሳን ሳይሆን ለአውሬው መንግሥትና በምድር ላይ ለቀሩት ተከታታዮቹ ነው። በዚህ ወቅት በታላቋ ባቢሎንና በአውሬው ላይ መለኮታዊ ፍርድ ይሆናል። በመጨረሻም በ7ቱ ዓመታት መጨረሻ ላይ አርማጌዶን ከተባለው ጦርነት በኋላ ሰይጣን ይታሰራል፣ የሺህ ዓመት መንግሥትም ይጀመራል። ይህ ቅደም ተከተል በቀረቡት ሰነዶች መሠረት ሁሉንም የትንቢት ክፍሎች ከዳንኤል እስከ ራእይ በአመክንዮአዊ መንገድ የሚያገናኝ ይመስላል። አዎ፣ የሰነዶቹ ዋና መከራከሪያ ነጥብ ይሄ ነው። ሁሉም የትንቢቱ ክፍሎች እንደ ሰንሰለት ተያይዞ ትርጉም የሚሰጡት በዚህ የጊዜ ሰሌዳ ነው ይላሉ። እሺ፣ ይህንን ሁሉ ከመረመርም በኋላ ዋናው ቁም ነገር ምንድን ነው? በቀረቡልን ሰነዶች መሠረት በዳንኤል መጽሐፍ ውስጥ የምትገኝ አንዲት ትንሽ ሐረግ በሱባኤው እኩሌታ እንዴት እንደምትተረጎም የመጨረሻው ዘመን ክስተቶች የጊዜ ሰሌዳን ሙሉ በሙሉ ሊቀይረው እንደሚችል ተመልክተናል። የትርጓሜው ልዩነት የክስተቶችን ቅደም ተከተል ብቻ ሳይሆን አማኞች በመጨረሻው ዘመን ያላቸውን ተሞክሮ ምን እንደሚመስልም ይለውጠዋል። ፍጹም ትክክል ነሽ።
ጥያቄው መከራው መጀመሪያ ነው ወይስ መጨረሻ? ትንሣኤው ከመከራው በፊት ነው ወይስ በኋላ የሚለው ይሆናል። እነዚህ ሁሉ ጥያቄዎች በዚህች ሐረግ ትርጓሜ ላይ የተንጠለጠሉ ናቸው። ሰነዶቹ አበክረው የሚያሳዩት ነገር ቢኖር በጣም አሳማኝ ሆኖ የቀረበው አመለካከት ታላቁ መከራ ለቅዱሳን የሚሆነው በመጨረሻዎቹ 7 ዓመታት የመጀመሪያ አጋማሽ ላይ እንደሆነ እና በሱባኤው አጋማሽ ላይ በሚሆነው የመጀመሪያው ትንሣኤ እንደሚያበቃ ነው። ይህ ለቅዱሳን የሚደርሰው መከራ ግልጽ የሆነ መጀመሪያ እና መጨረሻ እንዳለው ያሳያል። በጣም አስደናቂ ትንታኔ ነው። ውይይታችንን ከመደምደማችን በፊት ለአድማጃችን ትንሽ ማሰቢያ የሆን አንድ ጥያቄ ብናነሳስ? በእርግጥ ውይይታችንን ስንደመድ አንድ ዝም ማሰቢያ የሚሆን ጥያቄ እናንሳ። ሦስተኛው አመለካከት እንደሚየው ታላቁ መከራ በመጀመሪያው አጋማሽ ውስጥ በማንኛውም ጊዜ ሊጀምር ይችላል። እስቲ ለአንድ አፍታ ይህ እውነት ነው ብለን እናስብ። ይህ እውነት ከሆነ ትንቢታዊ የጊዜ ሰሌዳዎች ምን ያህል ትክክለኛ ሊሆኑ ይችላሉ? እንደ 1260፣ 1290 እና 1335 ያሉ በጣም ስፔሲፊክ የሆኑ ቁጥሮች በትንቢት ውስጥ ለምን ተቀመጡ? ከ1335 ቀናት በኋላ የሚመጣው ብፅዕና እንደ ትንሣኤው ወይም እንደ መንግሥቱ ካሉ ታላላቅ ክስተቶች ጋር በትክክል ማይገጥም ከሆነ ስለ ትንቢት አተረጓጉም ምን ያስገነዝበናል? ይህ ጥያቄ በቀረቡት ሰነዶች ውስጥ ያልተመለሰና ለአድማጭ ለበለጠ ማሰላሰል የሚተው ነው። ትንቢታዊ ቁጥሮች ቃል በቃል መውሰድ አለባቸው ወይንስ ምሳሌያዊ ትርጉም አላቸው? ይህ እሳቤ ለብዙ ተጨማሪ ውይይት በር ይከፍታል።